ሰላም እንደምን አላችሁ? እኔ በአምላክ ነኝ የስነ ልቦና ባለሙያ። እንኳን ወደ መክሊት ቲዩብ በሰላም መጣችሁ። ይሄ ቲዩብ ስነ ልቦናዊ የሆኑ ነገሮችን እያነሳን የምንወያይበት ይሆናል። ቅሉ አይምሮ ጤና ላይ ያተኮረ። በዛሬው ዕለት ይዤላችሁ የመጣሁት ሀሳብ ያው ልጆች ያላችሁ ሰዎች እርግጠኛ ነኝ ይሄን ነገር ትረዱታላችሁ። ብዙ ጊዜ በእንቅልፍ ሰዓት የሚፈጠር በወላጆችና በልጆች መካከል ያለ ጦርነት ነው። ይሄንን ጦርነት ደግሞ እንዴት ነው የሚፈጠረው? ምንስ አመጣው? እንዴት አድርገንስ እንታደገው የሚለውን ነገር ስንመለከት የተለያዩ ሀሳቦችን እናነሳለን ማለት ነው። ከዛ በፊት ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። የዩቲዩብ አናሊቲክስ ባሳየኝ መሰረት አብዛኞቻችሁ እየተመለከታችሁት ያላችሁት ሰብስክራይብ ሳታደርጉ ነው እና እባካችሁን ላስታውሳችሁ ሰብስክራይብ ማድረጋችሁን እንዳትዘነጉ። አሁን እንግዲህ ስለዚህ ዋነኛ ሀሳብ እየገባን ነው። ለምንድን ነው ልጆች የእንቅልፍ ሰዓታቸው ሲደርስ ለመተኛት ፍላጎትም አይኖራቸው? የፈለገ እንቅልፍ ቢኖራቸው የፈለገ ቢደክማቸው መተኛት አይፈልጉም፣ ወይም ደግሞ እንዳልደከማቸው ነው ሪአክት የሚያደርጉት። እና ይሄ ለምንድን ነው የሚለው ነገር ያው በራሴ በልጆቼ አየሁትና ጥያቄ አደረብኝ ማለት ነው። ከራሴ ኤክስፒሪየንስ ላካፍላችሁ መጀመሪያ። የ3 ዓመት እና የ1 ዓመት ልጆች አሉኝ እና እስቲ ከ3 ዓመቷን ጀምርና ብዙ ጊዜ የእንቅልፍ ሰዓቷ ሲደርስ በቃ እኔ ጋር በጣም የመሆን ፍላጎት ታሳየኛለች። እንደዛም ሆኖ ደግሞ በጣም ጨዋታ፣ በጣም ኢነርጀቲክ ትሆናለች፣ ትዘላለች፣ ዘፈን ትዘፍንልኛለች፣ የተለያዩ ትርኢቶች፣ ዳንሶች ታሳየኛለች ማለት ነው። ትንሿ ደግሞ የ1 ዓመት እድሜ ያላት ልጅ ናት። እሷ ደግሞ በጣም ከኔ ጋር አታችድ ትሆናለች። እንዲሁም ያው ፍላጎቶቿን የምትገልጸው በለቅሶ ነው ማለት ነው። ስለዚህ ላስተኛት በምሞክር ጊዜ የማልቀስ ባህሪ ታሳያለች፣ ወይም ደግሞ እንዳልደከማት ከኔ ጋር ወርዳ ቶሎ ሮጣ መጫወት፣ እንደዛ አይነት ነገሮችን ወይም ሄዳ ቤት ውስጥ ካሉ ሰዎች ጋር መነጋገር፣ እንደዛ አይነት ነገሮች ታሳየኛለች ማለት ነው። ይህንን ነገር እንግዲህ እንዴት አድርጌ ቀነስኩኝ የሚለውንም ነገር ደግሞ የተጠቀምኳቸውን ስትራቴጂዎች እነግራችኋለሁ ማለት ነው። በመጀመሪያ እንዴት ነው ለምንድን ነው እነዚህን ባህሪያት የሚያሳዩት ብለን ስንጠይቅ እነዚህ ባህሪያቶች ኖርማል ናቸው፣ ከተፈጥሮ እድገታቸው ጋር አብሮ የሚመጡ ባህሪያቶች ናቸው ማለት ነው። ስለዚህ በመጀመሪያ እነዚህ መረዳት ያስፈልጋል። ቀጥለን ደግሞ የተለያዩ ስነልቦናዊ ሀሳቦችን ስንመለከት አንደኛው ኮኔክሽን መፈለግ፣ ከኛ ጋር አብሮ የመሆን ፍላጎት ማሳደር፣ እንዲሁም ደግሞ እርግጠኛ የመሆን ስሜት ይፈልጋሉ ማለት ነው። ከኛ ጋር በጣም ኮኔክትድ መሆን ከመፈለጋቸው የተነሳ እንግዲህ አሁን የኔን ኤግዛምፕል ብነግራችሁ ልጄ ታሳየኛለች የምትፈልጋቸውን ወይም ደግሞ እኔ ሪያሹር እንዳረጋት የምትፈልጋቸውን ነገሮች የምትጠቀመው ያችን የእንቅልፍ ሰዓት ላለመተኛት እነዛን መንገዶች ትጠቀማለች ማለት ነው። ሌላኛው ደግሞ ሴፓሬሽን አንዛይቲ ነው። ስለዚህ ብዙ ጊዜ ልጆች የመለያየት ፍርሃት ያድርባቸዋል፣ በተለይም ደግሞ ከአቅራቢያቸው ካለ ኬርጊቨሮች ጋር ማለት ነው። ይፈራሉ ማለት ነው መለያየትን። ስለዚህ እንቅልፍ ደግሞ ከቤተሰቦቻቸው ተነጥለው ብቻቸውን የሚተኙበት ሰዓት ስለሆነ ያንን አይፈልጉትም፣ ይገፉታል ማለት ነው፣ አብሮ የመሆን ፍላጎት ስላላቸው ከኛ ጋር። በመቀጠል ደግሞ የምንመለከተው በጣም ሌላኛው በጣም ከሚገርመኝና ያው ልጆች ላይ ያለ አብዛኛው ልጆች ላይ ያለ ነገር ስለሆነ ማለት ነው። ይህም ደግሞ ፊሊንግ ኦፍ ሚሲንግ አውት። እንግዲህ ልጆች ምን ብለው ያስባሉ? እነሱ ከተኙ በኋላ
ቤት ውስጥ ሌላ ነገር እንደሚከናወን ወይም አስደሳች ነገር እንዳለ አድርገው ያስባሉ ማለት ነው። ለምሳሌ እነሱ ከተኙ በኋላ ቤተሰቦቻቸው እንደሚጫወቱ ወይም ቴሌቪዥን እንደሚያዩ በቃ ኢንጆይ የሚያደርጉበት ሰዓት እንደሆነ አድርገው ያስባሉ እና ወይ ተደብቀው ምን እየሰራችሁ እንደሆነ የማየት ከአልጋ የመውረድ እንደዚህ አይነት ባህሪዎችን ያሳያሉ ማለት ነው። እነሱ ደግሞ ይሄንን ነገር ማጣት ስለማይፈልጉ መተኛት አይፈልጉም ማለት ነው። ምንም እንኳን እኮ እኛ እነሱ ከተኙ በኋላ እነዚህ ነገሮች ላናረግ እንችላለን፣ ግን ይሄ ኢትስ ጀስት የነሱ ሀሳብ ማለት ነው። ከዛ ውጪ ያለው ደግሞ ባውንድሪ ቴስት ማድረግ ይፈልጋሉ ከኛ ጋር። ለምሳሌ የራሳቸውን መንገዳቸውን አልፈው ራሳቸው ነገሮችን ማድረግ እንደሚችሉ በራሳቸው መቆም እንደሚችሉ ማሳየት ይፈልጋሉ። እኛ ጋር ለመጋጨት ወይም ሰጣ ገባ ውስጥ ለመግባት ፍላጎት አድሮባቸው ሳይሆን አንደኛው የዴቨሎፕመንታል ባህሪ ነው ማለት ነው። በእድገታቸው ላይ የሚያሳዩት ባህሪ ነው ማለት ነው። ቴስት ማድረግ ይፈልጋሉ ማለት ነው። ባውንድሪዎች ኖ በማለት ብለው ያስባሉ ልጆች። ስለዚህ ኖ የሚሉባት አንደኛዋ ታይም ምንድናት ማለት ነው? የእንቅልፍ ሰዓት ናት ማለት ነው። ስለዚህ እሷን ይጠቀማሉ እንደ ኖ ታይም ማለት ነው። ይሄኛው እንግዲህ በጣም ኢንትረስቲንግ ነው ሌላኛው። ከዛ ውጭ ደግሞ ባዮሎጂካል የሆነ ምክንያት አለው። ምንድነው ይሄ ሰርኬዲያን ሪትም የምንለው ነገር አለ። ሰርኬዲያን ሪትም ማለት ሰውነት ውስጥ የተቀመጠ የተፈጥሮ ሰዓት ማለት ነው በቃ። ስለዚህ ሁላችንም መተኛት ስንፈልግ፣ መብላት ስንፈልግ፣ ከውስጥ ደግሞ ከኛ ቁጥጥር ውጪ የሆኑ የሚፈጠሩ ሆርሞናል የሆኑ ሂደቶችን ደግሞ ራሱ ሰዓቱን 24 ሰዓቱን እየጠበቀ ልክ እንቅልፍ ሰዓታችን ሲደርስ ተኙ ይለናል ሰዓታችን፣ ከዛስ ብሉ ይለናል። እንዲህ አይነት ማለት ነው። ብቻ ሰዓታችን ነው ማለት ነው። አንዳንድ ልጆች በቤተሰቡ ሕግ የማይመሩ አሉ ማለት ነው። እንቅልፋቸው የማይመጣ በቤተሰቡ ሰዓት ወይም ደግሞ በቤታቸው ውስጥ ባለ ሩቲን የእንቅልፍ ሩቲን መስመር ውስጥ መግባት የማይችሉ ልጆች አሉ በተፈጥሮ ማለት ነው። ምንም አይነት ሳይኮሎጂካሊ የሆኑ ነገሮች ሳይኖሩ ግን በባዮሎጂካሊ በቃ ያንን ነገር ማድረግ የማይችሉ ማታ 2 ሰዓት ከሆነ የሚተኙት መተኛት ላይ ፈልጉ ይችላሉ ማለት ነው ማታ 2 ሰዓት ላይ። ስለዚህ እነዚህ ልጆች እንቅልፋቸው ሊመጣ የሚችለው ማታ 5 ሰዓት ላይ ነው ማለት ነው። ከዛ ውጪ ደግሞ በጣም አስፈላጊ የሆነው ሌላኛው ምንድነው? ኢንኮንሲስተንት የሆነ ወይም ደግሞ ወጥነት የሌለው ሩቲን ሲኖር ነው ማለት ነው። ለምሳሌ አንድ ልጅ የሆነ ቀን 2 ሰዓት የሆነ ቀን 4 ሰዓት እንዲህ አይነት መዛባቶች የእንቅልፍ መዛባቶች ሲኖሩ፣ ለምሳሌ በእኔ ኬዝ ብነግራችሁ ልጄ ትልቋም ወይም የ3 ዓመቷን ብትሆን የ1 ዓመቷን ብትሆን ቀን ናፕ ታይማቸው ከተዛባ ረጅም ሰዓት ሊተኙ ይችላሉ። አንዳንዴ አጭር ሰዓት ሊተኙ ይችላሉ ማለት ነው። ረጅም ሰዓት በሚተኙበት ጊዜ በቃ እኔም ቁጭ ብዬ አድራለሁ ማለት ነው። አጭር ሰዓት ከተኙ ግን ታይማቸውን ጠብቀው በዛ ሰዓት ይተኛሉ። ስለዚህ ይሄ የነሱንም ሰዓት መጠበቅ የኔም ድርሻ ይሆናል ማለት ነው። ሰዓታቸውን ማስተዋል፣ እነሱን የድካም ምልክታቸውን መመልከት ማስተዋል ሊኖርብኝ ይችላል ማለት ነው። ለምሳሌ አይን ማሸት፣ ማዛጋት፣ መነጫነጭ እንዲህ አይነት ነገሮችን ሊያሳዩ ይችላሉ። ስለዚህ ያንን ማየትና እንቅልፍ ሰዓታቸው እንደደረሰ ማስተኛት ያው የኔ ኃላፊነት። ኢንኮንሲስተንት የሆነ ወይም ወጥነት የሌለው የእንቅልፍ ሰዓት መከተል የነሱን እንቅልፍ ወይም ደግሞ በበቂ ሁኔታ እንቅልፍ እንዳይተኙ ያደርጋቸዋል። አሁንም ላስታውሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። ወደ ስትራቴጂዎቹ ከመግባታችን በፊት እስካሁን ድረስ የተመለከትነው ለምን የሚለውን ጥያቄ የሚመልስልን ይሆናል። አሁን ደግሞ እሺ እንዴት እናግዛቸው እነዚህን ልጆች? እኛስ እንቅልፋችንን በሰዓቱ እንዴት እንተኛ?
የሚለውን ነገር ይመልስልናል። እሱ የተረጋጋ እንቅልፍ ሲኖራቸው እኛም ደግሞ እንደወላጅ የተረጋጋ እንቅልፍ ስለሚኖረን ያንን ማስተካከል ይኖርብናል። የመጀመሪያው ስትራቴጂ ኮንሲስተንት የሆነ ሰዓት እንዲኖራቸው ማድረግ ነው። ቅድም እንደነገርኳችሁ የቀን ለምሳሌ ናፕ ታይማቸውን የሚተኙበትን ሰዓት ለማሳጠር መሞከር፣ እንደገናም ደግሞ በጣም አርፍደው እንዳይተኙ ወይም ደግሞ ለእንቅልፍ ወይም ዘግይተው እንዳይተኙ ማድረግ ይኖርብናል ማለት ነው። ስለዚህ ያንን በተገቢ ሁኔታ ካደረግን ልናግዛቸው እንችላለን። ሰፖርት ማድረግ ለምሳሌ ምርጫ መስጠት ሊሆን ይችላል። በእንቅልፍ ሰዓት እነሱ የፈለጉት ዳይኖሰር ፒጃማ ከሆነ እኛ ለምንድነው ሚኪ ማውዙን ካለበስ ወይ ካለበሽ የምንለው? ገባችሁ አይደለ? ስለዚህ ይሄንን ምርጫ መስጠት ቢውልድ እንዲያደርጉ እያገዝናቸው ነው ማለት ነው። ከዛ ውጪ ደግሞ አብረን የእንቅልፍ ሰዓት ሩቲንን ማውጣት። ለምሳሌ መጀመሪያ ጥርስ እንቦርሻለን፣ መጽሐፍ እናነባለን አለ አይደለ? እነዛን ነገሮች አብረን ማውጣት ማለት ነው። ፕሮግራሙን አብረን ማውጣት ማለት ነው። ሰልፍ ሬጉሌሽንን ማበረታታት ወይም ስትሬንግዝ ማድረግ። ይሄ ማለት ሰዓታቸው ራሳቸውን ካልም እንዲያደርጉ የብሪዚንግ ኤክሰርሳይሶችን እንዲያደርጉ ማድረግ፣ ስትሬቺንግ ሊሆን ይችላል። መጽሐፋቸውን እንዲያነቡ እንዲረጋጉ የሚያደርግ ማለት ነው። ከዛ ተጨማሪ ደግሞ ይሄ በጣም ወሳኝ የሆነች ነገር ናት። እቺ ከወላጆች ጋር ግጭትን ትቀንሳለች። ምንድነው? ታይመር ማዘጋጀት ነው። ያ ልጅ ሊተኛ ያለበት ሰዓት ሲቃረብ ቀድመን ምን እናደርጋለን? ታይም እንሰጠዋለን። ምን አድርገን? ለምሳሌ ከ5 ደቂቃ በኋላ የእንቅልፍ ሰዓታችን ደርሷል፣ ስለዚህ ወደ እንቅልፍ መርሃ ግብራችን እንገባለን ብለን ቀድመን እንነግረዋለን ማለት ነው። ይሄንን ግን እኛ ባፋችን ስላልነው ብቻ በተለይ ልጆች ያንን ላይረዱ ይችላሉ። አሶሴት እናደርጋለን ማለት ነው ታይመሩንና እንቅልፋቸውን። እንዴት አድርገን ታይመር እናዘጋጃለን? በዛች በ5 ደቂቃዋ ውስጥ ታይመሯ ትጮሃለች ማለት ነው። ስትጮህ ከኛ ጋር አይደለም ንግግራቸው የሚሆነው ወይም ከኛ ጋር አይደለም ግጭት የሚፈጥሩት ማለት ነው። ሶሪ ባድ ጋይ ታይመሩ ነው እንላቸዋለን። ይሄም ይቀንሳል ማለት ነው። እናም ደግሞ ራሳቸውን ሬጉሌት እንዲያደርጉ ታይመሩን ሰምተው በራሳቸው ተነስተው ወደ እንቅልፍ ፕሮግራማቸው እንዲጠጉ ያግዛቸዋል። ከዛ ቀጥሎ ደግሞ ሬዲዩስ ማድረግ ያስፈልጋል። ይሄ ፊሊንግ ኦፍ ሚሲንግ አውት ያልኳችሁ የቅድሙ ስትረስድ እንዳይሆኑ መቀነስ ያስፈልጋል። እንዴት አድርገን ነው ይሄንን ማድረግ የምንችለው ስንል ክሊር የሆነ ወይም ደግሞ ትራንስፓረንት የሆነ በደንብ ግልጽ የሆነ ንግግር ያስፈልጋል ማለት ነው። ለምሳሌ እነሱ ወደ አልጋ በሚሄዱበት ጊዜ እነሱ የሚያስቡት እኛ እንደምንዝናና ሊሆን ይችላል፣ ቅድም እንደነገርኳችሁ ማለት ነው። ይሄንን በግልጽ እንነግራቸዋለን። አሁን አንተ ኦር አንቺ ከተኛሽ በኋላ እኔ ማንበብ ወይም ደግሞ የምሰራው ስራ ካለኝ እሱን ስራ ሰርቼ ቀጥታ ወደ አልጋ ነው የሚሄደው ብለን ግልጽ በሆነ መልኩ እንነግራቸዋለን ማለት ነው። ልጆች እነሱ ከተኙ በኋላ ለምሳሌ እኛ እቃ ሊሆን ይችላል የምናጥበው፣ እቃ እናጥባለን ሊሆን ይችላል ማለት ነው። እንደዛ አይነት ነገሮችን እናስረዳቸዋለን። እሱን ያግዘናል። ስፔሻል የሆነ ሪቹዋል ወይም ደግሞ ስፔሻል የሆነች ነገር በዛች በእንቅልፍ ሰዓታቸው ውስጥ ክሪኤት ማድረግ። ይሄም ማለት ለምሳሌ የእንቅልፍ ሰዓታቸው ሲደርስ በደንብ የተለየ የሆነ አስተቃቀፍ ሊሆን ይችላል። ኦር በደንብ እጃቸውን ቼክ የሆነ እኛ ኢንጆይ የምናደርግ መስሏቸው ልጆች አንተኛም የሚሉትን እኛ ደግሞ ለነሱ ኢንትረስትድ የሚሆኑበትን
የሚደሰቱበትን ነገር እንሰጣቸዋለን ማለት ነው። ማለት በፍቅር በምናሳያቸው ስፔሻል ሞመንት አድርገን እንወስደዋለን ማለት ነው። እዚህ በዛ ሰዓት ይህንን ነገር ሊቀንስላቸው ይችላል ማለት ነው። ቀጥሎ ደግሞ ሴፓሬሽን አንዛይቲ መቀነስ፣ የመለያየት ፍርሃት ያለባቸውን ነገር እንዲቀንሱ ማድረግ። እንዴት አድርገን ስንል ብዙዎቻችን ቀኑን በስራ ሊሆን ይችላል የምናሳልፈው። ስለዚህ ልጆቻችን ጋር የምናሳልፋት ሰዓት በጣም ውስን ልትሆን ትችላለች ማለት ነው። ያንን ልጆች መጀመሪያ ላይ ያው እንዳወራ ነው የእንቅልፍ ሰዓትን ያችን ማግኘት የሚፈልጉባት ታይም ናት። ስለዚህ እኛ የእንቅልፍ ሰዓታቸው ያው መጀመሪያ ማድረግ ይገባናል። ግን ደግሞ አሁን ስፔሲፊክ ሆነን ስለ እንቅልፍ ስለሆነ እያወራን ያለ ነው። የእንቅልፍ ሰዓታቸው በሚቃረብ ጊዜ ከነሱ ጋር ሰዓት ማሳለፍ፣ በቂ የሆነ አቴንሽን ልንሰጣቸው ይገባል ማለት ነው። በዛ ሰዓት አብረን መጫወት ሊሆን ይችላል፣ አብረን መጽሐፍ ማንበብ ሊሆን ይችላል፣ የተለያዩ ነገሮችን ማለት ነው። ይሄ ሴፓሬሽን አንዛይቲን ይቀንስላቸዋል ማለት ነው። እና ልክ ባይ ስንላቸው ቀስ ብለን ሊሆን ይገባል። በዛ መሀል የምናከናውናቸው ሩቲኖች ይኖራሉ። ለምሳሌ ጥርስ መቦረሽ፣ ፒጃማ መቀየር፣ መታጠብ፣ ያው እንደየሰው ቤት ሊለያይ ይችላል። ግን ያሉ ፕሮግራሞች አሉ ያው እንቅልፍ በሚደርስ ወይም የእንቅልፍ ሰዓታቸው በሚደርስ ጊዜ። ስለዚህ ያንን አብረን በደንብ ኢንጆይ እያደረጉት በደንብ ኦርደሩን ጠብቀን ስናደርግላቸው እኛም በደንብ ፕሬዘንት ሆነን ሲሆን ይህንን ፍርሃታቸውን ይቀንሳል ማለት ነው። ስለዚህ ኦልሬዲ አይምሯቸው የእንቅልፍ ሰዓታቸው ቅድም የነገርኳቸው ሰርኬዲያን ሪትሙ እየመጣ እንደሆነ በደንብ አክኖሌጅ ያደርጉታል፣ ይረዱታል በደንብ ማለት ነው። በእነዚህ አይነት መንገዶች ፍርሃታቸውን መቀነስ እንችላለን። ሌላው ደግሞ የእንቅልፍ ሰዓት ሊደርስ ለምሳሌ 2 ሰዓት በፊት ኦር 1 ሰዓት በፊት የስክሪን ታይም መከልከል ያስፈልጋል ማለት ነው። ምክንያቱም ልጆች ቴሌቪዥን በሚያዩ ሰዓት ይሄ የአይምሮአቸው ውስጥ የሚገኘው ሴል የመነቃቃት ነገር ይኖረዋል። ይሄ በሚሆን ጊዜ እንቅልፋቸው አይመጣም ማለት ነው። ልጆቹ ንቁ ነው የሚሆኑት ማለት ነው። ስለዚህ የስክሪን ታይሙን ሊሚት አድርገን ማስቆም ይኖርብናል ማለት ነው። ልክ የእንቅልፍ ሰዓታቸው በሚቃረብ ጊዜ ማለት ነው። ከዛ ውጭ ደግሞ ፍርሃታቸውን ቫሊዴት ማድረግ ያስፈልጋል። ኖርማል እንደሆነ እኛም አብረናቸው እንደሆንን ሁል ጊዜ ያው አጠገባቸውን እንዳለን እንዲረዱ ቫሊዴት ማድረግ ያስፈልጋል ማለት ነው። ከዛ ውጭ ግን በጣም የሚያስፈልገው ነገር ባውንድሪን ሴት ማድረግ ያስፈልጋል። እንደ ወላጅ እነሱም እንደ ልጆች ማድረግ የሚገባቸው መስመር አለ ማለት ነው። ስለዚህ ያንን መስመር ፕሮፐርሊ በስነ ስርዓት ፖዚቲቭ በሆነ መንገድ ማስረዳት ይኖርብናል ማለት ነው። ለምሳሌ እኛ ኖ ማለት ያለብን ሰዓት ሲኖር ኖ እንላለን ማለት ነው። የእንቅልፍ ሰዓታቸው ደርሶ መጫወት ከሆነ ፍላጎታቸው ኖ አሁን የእንቅልፍ ሰዓት ደርሷል ብለን መግለጽ መንገር ያስፈልጋል ማለት ነው። እኔ ለምሳሌ የጠቀመኝ ልጄን በተለይ ያው የ3 ዓመቷን በደንብ ተነጋግረን መግባባትም ስለምንችል ልክ የእንቅልፍ ሰዓቷ ሊደርስ እንደሆነ ቀደም ብዬ አሳውቃታለሁ። ከዛም ታውቃለች፣ ኦርደሮቹን ታውቃለች። ልክ እንቅልፏ ሰዓት ሲቃረብ ተኪዶ ተጣጥቦ ጥርስ ቦርሾ እንደዚህ ያሉትን መስመሮች ስለምትረዳ እንቅልፏ እንደመጣም በደንብ የእንቅልፍ ሰዓት እንደሆነ ታውቃለች። ግን እንደነገርኳችሁ መተኛት ፍላጎቷ ስላልሆነ በእነዚህ ከላይ ቅድም በነገርኳችሁ ምክንያቶች የተለያዩ የራሷ መንገዶች ትጠቀማለች ማለት ነው፣ የእንቅልፍ ሰዓትን ለማርዘም ወይም ደግሞ ላለመተኛት። ስለዚህ ያንን እኔ ምን ማድረግ አለብኝ? ወደ መስመር ማምጣት ማስገባት ይኖርብኛል ማለት ነው። ማስታወስ ይኖርብኛል። ሶሪ አሁን የእንቅልፍ ሰዓትሽ ነው፣ ስለዚህ አሁን ኢንትረስትድ የሚያደርግሽን በደንብ በጣም ጣፋጭ የሆነ ተረት አነብልሻለሁ ብዬ እነግራታለሁ ማለት ነው። ትመለሳለች።
ከዛም ደግሞ ራሷን ቀድሜ እንድትዘጋጅ አደርጋታለሁ። ለምሳሌ አሁን የእንቅልፍ ሰዓት ስለደረሰ ፒጃማን ቀይር ብዬ ራሷም ደግሞ አውቶኖሚ እንዳላት እንድትረዳ ደግሞ ለምሳሌ ጫማዋን ማውለቅ ሊሆን ይችላል እነግራታለሁ። አሁን ጫማሽን ታወልቂያለሽ እላታለሁ። ከዛ ጫማዋን በምታወልቅበት ሰዓት በጣም ሬንፎርስ አደርጋታለሁ ማለት ነው። ራሷም ደግሞ ለምሳሌ አንዳንዴ ሳልላት ቶሎ ሄዳ ጥርሷን ልትቦርሽ ልትዘጋጅ ትችላለች። ያንን በደንብ አበረታታታለሁ። እኔ ሳልነግርሽ እንደዚህ ያደረግሽ እላታለሁ ማለት ነው። ስለዚህ ሁላችንም ልጆቻችንን ማበረታታት ያስፈልገናል። ትንሿንም ስቴፕ ብትሆን በደንብ አድርገን እንዲበረታቱ የተለያዩ መንገዶችን መጠቀም ያስፈልጋል ማለት። እስካሁን እንግዲህ አውርተናል። ችግሩ ይቀረፋል ብዬ ተስፋ አደርጋለሁ። እኛም እንደወላጅ ይህንን መንገድ ተጠቅመን ልጆቻችንም ደግሞ በበቂ ሁኔታ እንቅልፋቸውን አግኝተው ጦርነቱ ወደ ሰላም እንዲመለስ የበኩላችንን እንወጣለን ብዬ አስባለሁ። አሁንም እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። ስለዚህ በጠቅላላው ምንድነው ልጆች እንቅልፍን እምቢ የሚሉት ከኛ ጋር የመጋጨት ፍላጎት ኖሯቸው አይደለም፣ ወይም ደግሞ ሕግን ካለማክበር ተነስተው ላይሆን ይችላል ማለት ነው። እነዚህ ቅድም የነገርኳቸው የተለያዩ ምክንያቶች ስላሉ ነው ማለት ነው አእምሯቸው ውስጥ። ከዛም ተጨማሪ ደግሞ ባዮሎጂካል የሆኑት ነገሮች ይህንን መረዳት ለኛም ለነሱ ጠቃሚ ነው። እኛም ሰዓታችንን በአግባቡ እንድንጠቀም ይረዳናል፣ እነሱም ደግሞ በቂ እንቅልፍ እንዲያገኙ ያግዛቸዋል ማለት ነው። ስለተከታተላችሁኝ በጣም ነው የማመሰግነው። ሰላም ቆዩኝ።